አባም ሁሌ ጸሎት እንዲያደርጉላቸው ፈልጋለሁ እና አረብ ሀገር ነው ያሉት። በጣም ብዙ እህቶች ናቸው፣ በጣም ብዙ ናቸው እና ሁልጊዜ ነው በቃ ያስባሉ እዚህ እና እነሱ ልከውን ነው እኛም የመጣ ነው። በእነሱ ምክንያት ብዙ በረከት አግኝተናል ምናምን እና የራሳቸውን ልፋት እያለባቸው በጣም ብዙ ድካም እያለባቸው ቤተሰብ ማገዝ እያለባቸው ከራሳቸው አልፎ ለሰው መድረስ የሚፈልጉ ሰዎች ናቸው እና ሁልጊዜ በጸሎታችሁ እንድታስቡልን ነው። አመሰግናለሁ ለማለት ነው። እንደዚህ በአባቶች መመረቅ መመስገን ማለት እጅጉን የሚያስቀናና እጅጉን ሀሴት የሚሞላ ነፍስን የሚያስደስት ተግባረው እና በዚህ አጋጣሚ ግን በስደት የምትኖሩ እህት ወንድሞቼ እግዚአብሔር አምላክ ጤና ሰላሙን ፍቅሩን ያድላችሁ። ከወዳጅ ዘመዶቻችሁ ጋር በሰላም ላይነ ስጋ ለመገናኘት ያብቃችሁ። ይህ የሆነው በእናንተ ስለሆነ በተለይ በስደት ያላችሁ እህት ወንድሞቼ፣ አዎ ምንድን ነው ልትሉ ትችላላችሁ። እንግዲህ ሀይሚና ቡራ በመቄዶንያ የምሳ ፕሮግራም አዘጋጅቷል። ይህም ደግሞ የሆነው በእናንተ በደጋግ እህቶቼ እንዲሁም ደግሞ በማንኛውም ችግር በማንኛውም መከራ ስትጠሩ ግንባር ቀደምና የመጀመሪያውን ሚና የምትጫወቱ እናንተ ናችሁ። ሰላም ሰላም ተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬ ለየት ባለ ሀሳብ ነው የመጣሁት። እንግዲህ እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። እንደምናውቀው መቄዶንያ እንግዲህ በጣም ብዙ በቁጥር ይሄ ነው ብዬ የማልገልጸው እንግዲህ እናቶች፣ አባቶች፣ እህቶች እንዲሁም አካል ጉዳተኞች እንዲሁም የአእምሮ ህሙማን እንዲሁም መጠለያ ያጡ እናት አባቶች አሉና እንግዲህ እነሱን ምሳ ብልተው በእንደዚህ አይነት መልኩ እንግዲህ መመረቅ ማለት እውነት በቃ ነፍስን ከማስደሰት ውጭ ሌላ በቃ ምንም ሀሴት ነው የሚሞላውና በጣም ደስ የሚለው። በነገራችን ላይ ቡራና ሀይሚ በጣም የልጅ አዋቂዎች ነው። በጣም ነው የምወዳቸው። ያው አንዳንዴ የተለያዩ ነገሮች ይፈጠራሉ። በእርግጥ ከትላንት ወዲያ የሀይሚ የቫለንታይን ዴይ እርግጠኛ ነኝ ልደቷ ነበረ እና ፎቶ ፖስት አድርጋ እንደውም ፎቶን ፖስት አድርጌ ነበረ ኮሚኒቲ ላይ ማለት ነው። እና በዚህ አጋጣሚ እንኳን ተወለድሽ ማለት ትፈልጋለሁኝ። እውነት ለመናገር በጣም ደስ ያለኝ በተለይ ዛሬ ቡራ አባቶችን በተለይ ስደት ሀገር ላይ ለሚኖሩ እህቶች እንዲመርቋቸው ይህን ስራ እንድንሰራ እንዲሁም ደግሞ ሁሌ ከጎናችን የሚያበረታቱን እስቲል እዚህ እንኳን እንድንደርስና እንድንታወቅ ያደረጉን እነሱ ናቸው ብሎ እንግዲህ ሲናገር በጣም ንግግሩ ደስ የሚል በተለይ ደግሞ በስደት ዓለም ላይ ያሉ እህቶች ምን ያህል ክብር እንደሚገባቸው የገለጸበትም አጋጣሚ ነው እና እውነት ለመናገር ከእነዚህ ልጆች እንግዲህ እኛም ልንማር ይገባል። በተለይ ደግሞ ሩቲና አብርሼ በእንደዚህ አይነት ነገር ብትመጡ እናንተም በቃ ስማችሁን ብታድሱት አሁን ያለው ነገር ቢበቃ ስላችሁ በቃ ያሁን ላይ ያለው ነገር ብዙም ጥሩ አይደለም እየሆነ ያለው ነገር። ለምን ያው ሪል ላይፋችሁን እናውቃለን። አሁን ይሄ ያ ነው አልልም፣ ግን ደግሞ በቃ ይሄ ሰላም ፈጥራችሁ ካሜራው ላይ ብትመጡ መልካም ነው። እውነት እህቶቼ ለእናንተ ቃል የለኝም። እግዚአብሔር አምላክ እንዳልኳችሁ በሰላም ሀገራችሁ ለምትወዱት ለምትናፍቁት ቤተሰብ በሰላም ያገናኛችሁ። ይሄ ትልቅ የነፍስ ዋጋ ነው። በተለይ አሁን የኛ የክርስቲያኖች የጾም ወቅት ነውና እንግዲህ በጾም ወቅት እንግዲህ ሰዎች ከፈጣሪያቸው ጋር የሚገናኙበት ብቻ ይሄ ነው ያ ነው አላችሁ። እግዚአብሔር አምላክ ያሰባችሁትን አሳክቶላችሁ በሰላም ለሀገራችሁ ያብቃችሁ። ሁላችንም እንደዚህ መልካም ስራዎችን ብንሰራ በተለይ መቄዶንያ እንግዲህ እንደምታውቁት ለተስካር እንዲሁም ደግሞ ለልደት፣ ለሰርግ፣ ለተለያዩ ፕሮግራሞች ሲኖራችሁ እዛ ሄዳችሁ ብታከብሩ አንደኛ ለእናንተም ትመሰገናላችሁ፣ ትመረቃላችሁ። ሁለተኛም ደግሞ የመቄዶንያን እንግዲህ ታግዛላችሁ። እንዲሁም ደግሞ ነፍሳችሁ በጣም ትደስታችሁ። በተለይ እዛ ከእናቶች ከአባቶች ጋር መዋል በተለይ ደግሞ እዛ ስትሄዱ በጣም ብዙ ነገሮችን ታያላችሁና ራሳችሁ እንድትፈትሹ ራሳችሁን እንድታዩ የሚያደርጋችሁ ብዙ ነገሮች አሉ። እውነት ለመናገር ይሄ ስራ ሊበረታታ ይገባል። በተለይ እንደዚህ ትላልቅ ዩቱበሮች በወር አንዴም በ15 ቀን አንዴ ሄዳችሁ እንደዚህ ነገር ብታደርጉ መልካም ነው። እውነት ለመናገር በጣም ደስ ብሎኛል። ይሄ ስራ ሊመሰገን የሚገባ እና ቃል አይደለ ቀጣይነት ቢኖረው የሚያስብልና የሚደነቅ ስራ ነው። እውነት እግዚአብሔር አምላክ የልባችሁ መሻት ይፈጽምላችሁ። እህቶች ይሄን ላደረጋችሁ ማለት ነው። አይታችኋል አባቶች እንደዚህ ሲመርቁ ሲፈነድቁ እኛ ከምስጋና ውጭ ሌላም ለእናንተ የምንሰጠው ነገር የለም። የእኛ ስጦታ ለእናንተ ምስጋና ነው። በሰላም ለሀገራችሁ፣ ለወደዳችሁት ባላችሁ፣ ለወደዳችሁት እናታችሁ፣ አባታችሁ፣ ለናፈቃችሁት
ቤተሰብ በሰላም ያገናኛችሁ። እንግዲህ ከዚህ በላይ ምንም አይነት ምርቃት የለምና እጅጉን ደስ ይላል። ለማንኛውም ቤተሰቦች ሰብስክራይብ ያደረጋችሁ ቤተሰቡ እንዲሁም ስለምታዳምጡ ስለምታበረታቱ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እመለሳለሁ። ሰላማችሁ ይብዛ።